ሱራ 5 ቁጥር 51 ላይ እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ይላል። እቺን ነገር እንዴት አድርገህ ለምሳሌ አሁን ይሄ ማለት ምን ማለት ነው? እንዴት አብረህ መኖር ይቻላል? ጓደኝነት ለምሳሌ ጎረቤቶቻችን፣ ዘመዶቻችን ያው እኔም ወደ ራያ አካባቢ ስለሆነ ሀገሬ አብዛኛው ሙስሊም ክርስቲያኑ ተከባብሮ የሚኖርበት አካባቢ ነውና እናንተ ያመናችሁ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ ሲል ምን ማለት ነው? እንዴትስ ሊሆን ይችላል? እንዴት አብረህስ ላትኖር ትችላለህ? እቺን አብራርተህ እስኪ መልስ። እንግዲህ አምላክ አላህ ሱብሓነሁ ወተዓላ ስለ አይሁዶችና ስለ ክርስቲያኖች ሲናገር ልብ ብላችሁ ክርስቲያኖች አዳምጡ፣ ለሁለት ከፍሎ ይገልጻቸዋል። አንደኛ መልካም የሆኑ የአይሁድና የክርስቲያን አይነቶች አሉ። ሁለተኛ ደግሞ መጥፎ የሆኑ ያ ማለት ጦርነትንና ጸብን የሚፈልጉ ይሆናሉ። የመጀመሪያዎቹ ደግሞ ምንም አይነት ጸብን አጫሪ ያልሆኑ ሰላማዊ ህይወትን የሚኖሩ አሉ። እነዚህን ሰላማዊ የሆኑትን የሚናገርበት አንቀጽ አላህ ሱብሓነሁ ወተዓላ አብሏቸው፣ አጠጧቸው፣ እርዷቸው፣ አግዟቸው፣ መልካም አሉላቸው፣ ክፉ እንዳታደርጉባቸው ብሎ በርካታ ቦታ ላይ ተናግሯል። አሁን እንግዲህ ያመጣኸው እንደዚህ አሁን የተናገርከው አንቀጽ ምንድን ነው ከተባለ ክፉ የሆኑት ከአይሁድና የክርስቲያን አይነቶች ክፋትን በአማኞች ላይ ለማድረግ የሚያስቡና የሚያሴሩ አካሎችን በተመለከተ ነው። ሁለቱን በአንድ አይን ማየት ይሄ ፍትህ አይደለም። ገብቶሃል አይደለ? ሁለቱን በአንድ አይን ማየት ፍትህ አይደለም። ስለዚህ ሰላማዊ እዚህ ጋር ጥያቄ አለ። ጥያቄ አሁን ያነሳኸው ጋር ማለት ነው። ወንድ አዳም በዚሁ ላይ ነው ሐሳቤ፣ በዚሁ ላይ ነው አብረን እንድትመልሰው ነው ጊዜ እንዳይወስድበት። አይሽ እና መጥፎ ክርስቲያኖችና አይሁዶች መጥፎዎቹን ብለሃል አይደል? እነሱን አጋራት አድርጉ። መጥፎ ማንም ሰው አጋር ማድረግ አይፈልግም። እስልምና ብቻ ሳይሆን ሌላውም እምነት መጥፎ የሆኑ ሰዎችን አስማች አስፖስብል እንዲመለሱ አድርጉ ነው የሚለው። እነኚህን ሰዎች እንዲመለሱ ማድረግ ነው ወይስ አጋር አለማድረግ ነው የሚሻለው? አንድ ጥያቄ። ሁለተኛ እነሱን ስለመሆኑስ ብትጠቅስ እዚህ ቁርአን ላይ ወይም ደግሞ ሐዲስ ላይ ካለ እነሱን ስለመሆኑ መጥፎዎቹን ስለመሆኑ ደጎቹ እንዳልከው ደጎቹ ያው ቁርአን ላይ ብዙ ጊዜ እንትን ስለምንል እናውቃለን። ግን መጥፎዎቹ እነሱ ናቸው ወይ ክርስቲያንና አይሁዶች ናቸው? እነኚህ ናቸው ክርስቲያንና አይሁዶች። መጥፎዎቹ ክርስቲያንና አይሁዶችን አጋራት አድርጉ የሚል ካለ አብረህ አብራራ እና አንተን ብጠቅስ መረጃ ብጠቅስ። እሺ መልካም። ቃል በቃል አወጣለሁ አሳያለሁ። አላህ ለሁለት ከፍሎ ያቸዋል። ክፉዎች አሉ፣ መልካሞች አሉ። ወጣቸዋል አይደል? ለየቱ ጋር ከተባለ ሱራ ሙምተሒና ላይ ሁለተኛው ገጽ ላይ አላህ ገልጿቸዋል ለሁለት እንደሚከፈሉ ማለት ነው። ምን ያህል መሰለ لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم من تولوهم ومن يتولهم فأولئك هم الظالمون إلى عندما أتشرع سياتش من إلى لا ينهاكم الله أن يملكاتشوها الله هل كلكلاتشوهم معنا ملكامن بالتادر كلاتشو بقون بالتادر كلاتشو ለነዚያ ለካህዲያኖች እነርሱ እናንተን በሃይማኖታቸው ያልተዋጓቸው ሰላማዊ የሆኑትን አለ መልካም ብትውሉላቸው አልከለክላችሁም። ለእነርሱ መልካም መዋል እንደውም ውዴታዬን ሁሉ ያጎናጽፋቸዋል ሁሉ አለ። ለክርስቲያን አብለታ አጠጥተህ አምላክን የአላህን ውዴታ እንደምትጎናጸፍ እየተናገረ ነው ለማንኛውም ካህዲ ሰው። ነገር ግን ከዚያ ቀጥሎ ምን አለ? እኔ የምከለክላችሁ ግን እነዚያን የሚዋጓችሁን አለ። አያረም የማይዋጋ ሰላማዊ ካህዲ አለ፣ የሚዋጋ ደግሞ መጥፎ ካህዲ አለ። እነዚህን ለሁለት ለይቶ ነው ያያቸው። ሁለቱን አንዲ በማስረጃ ሳይ ስላለ ልጁ ላሳየህ። አንዲ ያውና ቁርአን ላይ አላህ ሲናገር ለይቶ ይናገራል። የቱጋ ያውና ምን ይላል? ቁጥር 8 ላይ በደንብ ተመልከት። ከእነዚያ በሃይማኖት ካልተጋደሏችሁ ከሀገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም ይላል። አይ ከሃዲ ሆኖ መልካም ብትውሉላቸው አልከለክላችሁም አለ። አላህ ትክክለኞችን ይወዳልና አለ። አይ ነገር ግን ሁለተኛዎቹ ላይ ሲናገር ምን አለ? ለሁለተኛ ከፍሎ ሲያቸው አላህ የሚከለክላችሁ ከእነዚያ በሃይማኖት ከተጋደሏችሁ ከቤተሰቦቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። የቀደም የጠየቀው እዚህ ነው ተረጉመው አይሁዶችና ክርስቲያኖችን የምትወዳጁ አድርጋችሁ አትያዟቸው ሲል ጊዜ ሁለተኞቹን አስመልክቶ እየተናገረ ነው አላህ Subhanahu Wa Ta'ala። መቅደላ ገባ አይሁድና ክርስቲያን እኮ አይልም። ይሄ የጣዖት አምላኪዎች እንደነበሩ ይታወቃል አይደል?
ነብዩ መሐመድ ከመነሳቱ በፊት የጣዖት አምላኪዎች እንዳሉ ይታወቃል። እዚህ ጋር ስፔሲፋይ አድርጎ አይሁድና ክርስቲያን አይልም። አይሁድና ክርስቲያን ምንድን ናቸው? እንደ እስልምና አስተምህሮ እንደ ቁርአን አስተምህሮ አማኝ ናቸው ያልከኝ አስተምሮ አይደለም። ስለዚህ የእናንተ አስተምሮ ይሄን ነው የሚለው። ግን እንዳልኩ መረጃው እንደ ቁርአን ይኸውልህ፣ ከሃዲ ሲል ጊዜ ማንኛውንም ከሃዲ እያጠቃለለ ነው። አይሁድና ክርስቲያኑም ከሃዲ ናቸው እኮ። ላሳየህ ቁርአን አውጥቼ ማስረጃ። ጥያቄ ስላለ ሌላ ጥያቄ ጠይቃለሁ። በልጁ መሀል ገብቼ ነው። ሶሪ፣ የኔ ጥያቄ አለ ሌላ። እሱን እንድታረጋግጥ አይሁዶች ከሃዲ እንደሆኑ ላሳየህ። አይሁዶችና ክርስቲያኖች በእናንተ አስተምሮ እኮ ልክ ነህ። በቁርአን የሚለው ከሃዲ ነው እሱን እኮ ነው የምልህ። ስለዚህ አላህ ስብሐነሁ ወተዓላ የጠየቀው ላይ የመቅደላ እንዳትወዳጇቸው አይሁድና ክርስቲያኖች ሲል ሁለተኛዎቹን አይነቶች አስመልክቶ እያነሳ ነው ቃል በቃል። እዚህም እንዳትወዳጁ የከለከልኳቸው እነዚህ የሚዋጉትን ነው አለ። የሚዋጋ የሆነው መጥፎችን ማለት ነው። ገብቷቸዋል። ጸብንማ ያጭር ከሆነስ መልካም አይደለች፣ ችግር የለውም። ለአይሁድና ለክርስቲያኖች ነገር ግን ለሌላ ሰላማዊ የሆኑትን የሌላ እምነት ተከታዮች ከሃዲያኖች ብታበሏቸው፣ ብታጠጧቸው፣ መልካም ብትውሉላቸው አላህ ስብሐነሁ ወተዓላ እንዳውም ይሄን ነገር ይመክራል፣ አድርጉላቸው ይላል። በሌላ ቦታ ላይ በሱረቱል ማኢዳ ላይ ወጠዓሙኩም ሒሉን ለሁም ይላል። የእናንተ ምግብ ለእነርሱ ተፈቅዷልና ብሏቸው እያለ ይናገራል። ችግር የለውም። ይሄን ይመስላል። ጥያቄ ካላቸው መቀጠል ትችላላችሁ። እዚህ ጋር ማለት ነው በቁርአን አስተምሮ አይሁድና ክርስቲያኑን ስፔሲፋይ አድርጎ ገልጿቸዋል ከሃዲ እንደሆኑ ማለት ነው። ነገር ግን ሌሎች ከሃዲዎችም አሉ። ለምንድን ነው እነኛም መጥቀስ ያልቻለው? ስላላወቃቸው ነው ቁርአኑ። ለምሳሌ ጣዖት አምላኪዎች አሉ፣ ቡድሂስቶች አሉ፣ ሼንቶይዝም ቡድሂዝም የሚባሉ ምስራቅ ላይ ፋር ኢስት ላይ ያሉ ሃይማኖቶች አሉ። ለምንድን ነው እነሱ መጥቀስ ያልቻለው? ለምንድን ነው በአይሁድና በክርስቲያን ብቻ ስፔሲፋይ የሆነው? እነዚህ በነብያት ትምህርት ላይ ስለተንጠለጠሉ አይሁድና ክርስቲያኖች አይሁዶችን ከሙሴ በኩል የመጣ ነው አሉ። ልክ እንዲሁ ደግሞ ክርስቲያኖች ከመሲሁ በኩል የመጣ ነው አሉ። አላህ ለነዚህ ላይ ትኩረት ያደረገላቸው በጣም ስለሚያዝንላቸው በነብያት ትምህርት ስለተሸወዱ ነው በአባቶቻቸው። እዚህም ነው አላህ ነብያትን ሲያስነሳ ጊዜ ማን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሲያስነሳ እናንተ የመጽሐፉ ሰዎች ነን የምትሉ ሆይ ያው እና ነብዩ መሐመድን የላኩት ለእናንተም ጭምር ነው እያለ እነርሱንም ነጥሎ ብዙ ቦታ የሚናገራቸው ለዚህ ነው። ከሌላው የተሻሉ ናቸው። ምክንያቱም እነርሱ የአብርሃም የኢስሐቅ የያዕቆብን አምላክ ይፈልጋሉ። እነዚያ ግን ቡድሂዝሞች፣ ሂንዱይዝም ምናምን የምንላቸው አካሎች እነዚህን የሚፈልጉና የሚያውቁ አይደሉም። በአጠቃላይ ሌሎችን ከሃዲዎች ብሎ ይጠራቸውና እነዚህን ግን ወደ እውነት ይመለሱ ዘንድ ያላቸውንም ከእነርሱ ዘንድ ያሉ እውነታዎችን እያነሳ ወደ እውነቱ ጥሪ ያደርግላቸዋል። ለዚያ ነው። እሺ ሁሱ ከይቅርታ ጋር መሀል ላይ ገብቶብኝ ነው። እሺ ሱራ 2 እነኛ ሰዎች አይደሉ እንደ ፈጣሪ ፍጥረት አይደሉ? እነሱስ እንዲመለሱ ለምንድን ነው ቁርአን ላይ ሳይጠቅስ? አሁን እንዳንተ አባባል ከሃዲዎችን ብቻ ከሆነ ጓደኝነት አትያዙ ምናምን የሚለው ማለት ነው። አሁን እዚህ ጋር ደግሞ ሱራ 2 193 ደግሞ ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ይላል። ይሄንስ እንዴት ታየዋለህ? እዚህ ላይ አሁን ማንንም አልነጠለም። ገባህ? በቃ ማንኛውም ከእስልምና ውጭ ያለን ማንኛውም እምነት ተከታይ ቡድሂዝም በለው ክርስቲያን በለው ማንም በለው ተጋደሏቸው ይላል። ይሄንስ እንዴት ትፈታዋለህ? ይሄንስ እሱም ላይ መለስ ብለህ ብታየው የሚጋደሏችሁን ብሎ ገልጿቸዋል። ላሳየህ። እዚህ ጋር የለም። እዚህ ጋር ሁከት ቁጥር ይዘህ ስለመጣህ ነው። ከሱ በፊት ያለው ሌላ ጥያቄ አለኝ እኔ አዲስ ጥያቄ እሺ አንዴ ለሱ ልንገራችሁ። ከእርሱ በፊት 192ን መለስ ብለህ ብታየው ወቃቲሉ ፊ ሰቢልላህ الذين يقاتلونكم ይላል። እነዚያን የሚጋደሏችሁን ተጋደሏቸው ይላል። ሰላማዊ ከሆነ ግን ጫፉ አይነካም። ሊጋደል የመጣ ከሆነ እዛው ያለ አሳየን ችግር የለም። እዛው ሱራ 2 193 እስከ 92 ካልከ አላሳየህ። አሁን የተናገርኩት ቁጥር ላይ እዛው ላይ 192 ላይ መለስ ብለህ እዛው ታገኘዋለህ። አላሳየህ 192 እሺ አሁን እዚህ ጋር አንተ ያመጣኸው ይሄን ነው ይታያል።
193 ላይ ምን ይላል? ሁከት እስከማይገኝና ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው። ቢከለከሉም ወሰንን ማለፍ በበዳዮች ላይ እንጂ የለም ወሰንን አትለፉባቸው ይላል። አያ ስለዚህ ማንን ነው ከተባለ ተጋደሏቸው እያለ ያለው ያውና እዚች ላይ መለስ ብሎ ቁጥር 90 ላይ 190 ላይ እነዚያንም አለ። እነማንን? የሚጋደሏችሁን ከሃዲዎች በአላህ መንገድ ላይ ተጋደሉ አለ። የማይጋደሉ ከሆነስ ወሰን አትለፉባቸው ብሎ ሌሎችን ሰላማዊዎችን ከለከለ። ወሰንንም አትለፉ አላህ ወሰን አላፊዎችን አይወድምና አለ። ስለዚህ በሃይማኖት ላይ ሁከት እስካይገኝ ድረስ ተጋደሏቸው እያለ ያለው ማንን ነው? የሚጋደሏችሁን ብሎ ቀድሞ ተጋዳይ ክርስቲያኖችን አስቀድሞ ማነው? 91 አድርገው መልሶ 91 አንብብልኝ። 191 አይሽ አድርገዋለሁ። ያው 191 ያው ምን አለ? ባገኛችሁባቸውም ስፍራ ገደሏቸው አለ። ማንን? ቀደም ብሎ የሚጋደሏቸውን ብሎ የተናገራቸውን ማለት ነው። ባገኛቸውም ስፍራ ገደሏቸው፣ ካስወጧችሁም ስፍራ አስወጧቸው። ይሄ አሳደዋቸው ነበርና ነው። አማኞችን ከሀገራቸው ከመካ ውጡ ብሎ አሳደዋቸዋል። ገብቶሃል? ካሳደዷቸውም ስፍራ አሳደዋቸው። መከራም ከመግደል ይበልጥ የበረታች ናት። በተከበረው መስጊድም ዘንድ በእርሱ ውስጥ እስከሚጋደሏችሁ ድረስ አትጋደሏቸው። አየህ፣ እስካልተጋደሉ ድረስ አትጋደሉ ነው። ቢጋደሏችሁም ግደሏቸው አለ። መቼ? ቢጋደሏችሁ። የከሃዲዎች ቅጣት እንደዚህ ነው አለ። ያረለ የሚጋደል የሆነ ከሃዲ የራሱን ዋጋ ማግኘት ስላለበት ሊጋደል የመጣ ነው። ሰላማዊ ከሆነ እስከተባለ ጫፉን እስካልተጋደለህ ድረስ እንዳትነካው ብሏል ኢስላም። አይ ልቀጥል ነው ጥያቄ ያለኝ። አይ ቀጥልሽ። በደንብ ተረጋግተህ እንድትመልስልኝ ነው የምፈልገው። 5 ጥያቄዎች አሉ። ከቁርአን ነው የምጠይቅህ። ምንም አታነጻጽር ከመጽሐፍ ቅዱስ ጋር ቁርአን ላይ ያለው ብቻ ማብራሪያ እንድትሰጠኝ ነው የምፈልገው። የመጀመሪያው በቁርአን ሱረቱ አኒሳአ ሶሪ ለንግግሬ ምናልባት ከተሳሳትኩኝ 4:11 ላይ ስለ ወንድ ልጅ ከሴት ልጅ እጥፍ ውርስ እንደሚያገኝ ይጠቅሳል። እንዲሁም ምዕራፍ 282 ላይ የሴት ልጅ ምስክርነት ግማሽ እንደሆነ ይጠቅሳል። እና እዚህ ጋር ጥያቄ ምንድነው? እነዚህ አንቀጾች ካለው ይሄ አሁን ካለው ከረንትሊ ካለው ከጀንደር ኢኳሊቲ አንጻር እንዴት ይሄዳል? አብሮ መሄድ ነው ወይ? ይሄንን አንድ ማብራሪያ እንድትሰጠኝ ነው። ልቀጥል ወይንስ እየጨረስክ ትሄዳለህ? ችግር የለውም። እነዚህን ልመልስ እና ትቀጥላለህ። አድቫይስ እንድትሰልስ ትንሽ እስኪጨርስ። እሺ፣ በጣም ጥሩ ጥያቄ ነው። የመጀመሪያው ሱረቱ ኒሳ ላይ የሚገኘው ክፍፍልን አስመልክቶ ነው ጥያቄው። ለአንድ ወንድ የሚደርሰው ድርሻ ለሁለት ሴቶች ይድረስ ይላል አላህ ሱብሓነሁ ወተዓላ። ታዲያ ለምንድን ነው ይሄ ኢፍትሐዊ አይሆንም ወይ የሚል ጥያቄ ነው። ትክክለኛ ጥያቄ ነው። ሁለት ሲባል ጊዜ ለወንዱ አንዱ ድርሻ እህቱን መንከባከቢያ ስለሆነ ነው አንዱ ለእርሱ የተጨመረለት። ወንድምና እህት ቢኖሩ ወንድም እህቱን ከእናትና ከአባቱ በኋላ እንደ እናትና እንደ አባቱ ሆኖ የመንከባከብ ኃላፊነት ተጥሎበታል በእስልምና። እህት ግን አልተጣለባትም። ለምን? ያ ድርሻ ሁለት የተደረገው ለዚህ ምክንያት ተብሎ ነው። ገብቶሃል አይደል? ያ ድርሻ ሁለት የተደረገው እህቱን የመንከባከብ ኃላፊነት ስለተጣለበት በአንደኛው እህቱን እንዲንከባከብ ዘንድ የተሰጠው ነው እንጂ እንደው እርሷን እየበደላት ወይንም እርሱን እየጨመረለት ምናምን አይደለም። አንደኛ ይሄ ነው። ሁለተኛው ነገር ደግሞ ምንድን ነው? ኃላፊነትና የሚበዛበት ወንድሟ ስለሆነ ከእህቱ ይበልጥ። ለምሳሌ ልጠይቃችሁ። አንድ አባት አለ አዲስ አበባ ላይ ሁለት ልጆች አሉት። ሁለት ልጆቹ ትምህርት ጨረሱና ዩኒቨርሲቲ ደረሳቸው። አንደኛው ልጁ የሀገር ጥግ አፋር ክልል ደረሰው። አንደኛው ልጁ ደግሞ አዲስ አበባ እዚያው ላይ ደረሰው ዩኒቨርሲቲ። ወጭ ሲሰጣቸው ጊዜ እኩል ነው የሚሰጣቸው ወይንስ ሩቅ ለሆነው አብዝቶ ነው የሚሰጠው? ወይንስ እንዲሁም ደግሞ ቅርብ ለሆነው አሳንሶ ነው የሚሰጠው? በዚህ ጊዜ አባት ያለምንም ጥርጥር ሩቅ ለሆነው ከፍ አድርጎ ነው የሚሰጠው፣ ቅርብ ለሆነው ደግሞ ትንሽ ነው የሚሰጠው። በዚህ ጊዜ ፍትህ አላደረግክም አባታችን፣ ተሳስተሃል፣ እኩል ነው መስጠት ያለብህ፣ ምክንያቱም ሁለታችንም ልጆችህ ነንና ቢል ይህ ትክክል ነው? ስህተት ነው? ይህ ስህተት ነው። ገብታችኋል አይደል? ይሄ ምን መሰለህ ሁሱ ሶሪ፣ ይሄ ምድራዊ የሆነ ነገር ነው ማለት። ትልቁ ነገር ምንድነው? ይሄ ልጅ ከአባቱ ቅርብ ስለሆነ አባቱ ጋር ስላለ አባቱ በቅርብ ስለሚያገኘው ሰፖርት ስለሚያደርገው
እሱን ነው እኔም አሁን የምትናገረው ልናገረህ ነው። ምክንያቱም ወንድ ልጅ በሚያገባ ጊዜ ኃላፊነትና ይሸከማል። ለሚስቱ የሚያወጣው ወጪ አለ፣ ሚስቱን የሚያስተዳድርበት አለ። ገብታችኋል አይደለ? ያ ሁሉ ኃላፊነትና በወንድ ልጅ ላይ ይሆናል። ከዚያ በኋላ ሴት ልጅስ በምታገባ ጊዜ ወጪ ታወጣለች ለባሏ? የምታወጣው ነገር የለም። በምትተዳደር ጊዜ ከባሏ ጋር አግብታ ስትሄድ የዚያ የወንድ ልጅ እህት ከባሏ ለባሏ የምታወጣው ወጪ አለ፣ ለትዳሯ የምትኖርበት ላ የላትም። ገብታችኋል አይደል? ኃላፊነትን ይበልጥ የሚሸከመው ማን ነው? ከወንድምና ከእህት ወንድሟ ነው። ገብታችኋል አይደለ? ያ ነው። ለዛ ሲባል እነዚህ ሰዎች ሁለት እጥፍ ተደርጎ ይሰጡ የተባለው ሁለተኛው ከዚህ አንጻር ነው። የመጀመሪያው ምንድነው? እንደተናገርኩት እህቱን የመንከባከብ ኃላፊነትና እየተጣለበት ወንድ ልጅ ስለሆነ ነው። ከአባት በኋላ እንደ አባት ሆኖ ለእርሷ ይንከባከብ ዘንድ አላህ ሱብሓነሁ ወተዓላ ሁለት እጥፍ አድርጋችሁ ለወንድ ልጅ ስጡት ያለው ከዚህ አንጻር ነው። ሴት ልጅስ ወንድሟን የመንከባከብ ኃላፊነት አለባት ወይ? ኦኬ እሺ አልክ እንደዛ። አሁን ለምሳሌ ያህል አያምጣውና አንድ ቤተሰብ ውስጥ አባትና እናት በሆነ አደጋ ህይወታቸው አለፈ እንበል። ቤት ውስጥ ያለች ታላቅ ልጅ አለች፣ ትንሽ ህፃናቶች አሉ። ስለዚህ ንብረት የማስተዳደር ማንዴት ለታናናሾቹ ነው የሚሰጠው ወይንስ ለትልቋ ነው የሚሰጠው? አሁን ንብረት ለማስተዳደር ሲባል ጊዜ ምን ለማለት እንደፈለግኩ አልገባም። ክፍፍል ደረጃ ላይ ደረሱ። እነዚህ ሰዎች ክፍፍል ደረጃ ላይ ደረሱ። ለወንዱ ሁለት እጥፍ የሚሰጥበት ዓላማ ምንድን ነው? ገብቶሃል አይደል? ለወንዱ ሁለት ተደርጎ የሚሰጥበት ዓላማ እህቱን የማስተዳደርና የማስተንትን የማለት ኃላፊነት ስላለበት ነው። ያ ማለት ግን እንደው በሁልጊዜ ሰውየው የሚያስተዳድራት ሆኖ ይገኛል ወይ? እንደው ሁልጊዜ ከተባለ የማያስተዳድርበት ጊዜ ሊኖር ይችላል። መቼ ከተባለ ለምሳሌ ታላቅ እህት አለች፣ ሀብታም ነች እንበል። ወንድሟ ደግሞ ከቤተሰብ የደረሰችው ትንሽዬ መጠን ልትኖረው ትችላለች። ጭራሽ እንዳውም እህቱ ከእርሱ ሳትቀበል ይቀበየልሃለሁ ወንድሜ፣ በቃ አንተ እሷን ተጠቀምባት፣ እኔ ሀብታም ነኝና ጭራሽ እንዳውም እረዳሃለሁ፣ ብታገባ ገንዘብ እሰጥሃለሁ ሁሉ ትለው ትችላለች። ግን እንደ ህጉ ያ የተደረገበት ምክንያት ምንድን ነው ስላልክ ነው። የተደረገበት ምክንያት ወንድም እህቱን እንደ አባት ሆኖ ይንከባከብና ያስተዳድርበት ዘንድ ነው። ገብቶሃል አይደል? ከዚህ አንጻር ነው አላህ ሱብሓነሁ ወተዓላ ኦልራይት ማለት እኔ ከዚህ ከእንትን አንጻር ከአንተ አንጻር ነው እንጂ አሁን ካለው እንትን አንጻር እኔ ብዙ አላምንበትም። በዚህ ሌላው እዛው ጋር ተያይዞ ከምስክርነት ጋር ያነሳው ጥያቄ አለ። እሱንስ እንዴት በዚህ አንጻር አትፈልግም እንጂ መጽሐፍ ቅዱስ ላይ ላንሳለህ መልስጠኝ ልቶ መጽሐፍ ቅዱስ ላይ ውርስ ሴት ልጅ እንደማይገባ ስላሳየ ወንድ ልጅ ከጠየቁ ያለሁት ስለ ቁርአን ነው። ማብራሪያ ነው። ችግር የለውም በቃ መልስልሃለሁኝ። ግን ክርስቲያኖች እንዲረዱት ዘንድ አንተን አሁን አይደለም እነሱ ኖ እኔ እየተናገርኩ ያለሁት መጀመሪያም ነግሬሃለሁ እንትን እንድትሰራ አይደለም። ስለዚህ ቁርአን ላይ ስላለው ማብራሪያ ነው ፈልገው የኔን ጥያቄዎች ክሊር እንድታደርግ። ይሄ እናንተ ላለመቀበል እንትን ስላልክ በመጽሐፍህ ላይ ምን እንደሆነ ደግሞ ልንገራቸው ለነሱ። ገብቶሃል አይደል? ሴት ልጅና ወንድ ልጅ በመጽሐፍ ቅዱስ ሁሱ አዳምጠኝ። ሁሱ ሶሪ እምነቴን አልነገርኩህም እኔ አይደል? በቃ እምነትን ካልነገርከኝ ታዲያ ብናገር ምንድን ነው ቅር የሚያስፈልግ? ስለዚህ እኔ ማብራሪያ እየጠየቁህ ነው አንተን ማለት ነው። እነሱንም እኮ ጠይቃለሁ። ይኸውልህ መጽሐፍ ቅዱስ ላይ የሚሰሩ ልጅ ሰዎችንም ማብራሪያ ጠይቃለሁ፣ አንተንም ማብራሪያ ጠይቃለሁ እኔ። እሺ እና ስለ እንትኑም ደግሞ ንገረን፣ ስለ ምስክርነቱ ማለት ነው። እሺ ወንድ ልጅ ለምንድን ነው የሴት ልጅ ምስክርነት ከወንድ ልጅ የሚያንሰው? ይሄ ያስኬዳል ወይ? በጣም ጥሩ። ይሄ በሁል ጊዜ አይደለም። በነገራችን ላይ በሁል ጊዜ ማንኛውም ምስክር ቦታ ላይ ወንድ ልጅ ሁለት ምስክር ማነው አንድ ምስክር ከሴት ሁለት ይሆን የተባለው በሁል ጊዜ አይደለም፣ በአንዲት ጉዳይ ብቻ ነው። መቼ ከተባለ በገንዘብ በምትበዳደሩ ጊዜ፣ ለምሳሌ አንተ ለሆነ ሰው ገንዘብ ስታበድር ጊዜ ምስክሮችን አድርጓል አላህ ሱብሓነሁ ወተዓላ። በዚህ ጊዜ ከወንድ ሁለት ምስክርን አስመስክሩ፣ ከሴቶችም ልክ እንዲሁ። ነገር ግን ከወንድ አንድ ምስክር ከሆነ የተገኘው ከሴቶች ሁለት አድርጉና አስመስክሩ እያለ ተናገረ። ገብቷችኋል? ይሄ በሁል ጊዜ ምስክር ላይ ነው ወይ? አይደለም። በዚች በገንዘብ ብድድር ላይ ብቻ ነው። ይህን ደግሞ አሁን አብዛኛው ሰውን ብድር ሲበዳደር ሉ ምስክሮች እያለ የሚጠራበት ጊዜ እንኳን አይደለም። እና ቢሆን እንኳን እናደርጋለን ካሉ ሰዎች በገንዘብ ብድድር ጊዜ ብቻ ነው ይሄን ያደረገው። ማስረጃ እያለ ነው ታዘብ የሚል ልጅ አሳያለሁ ያወጣልሃለሁ። ታዲያ ግን ለምንድን ነው ከተባለ አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ሌላ ነገር አይደለም። ምክንያቱ ምንድን ነው? አንዷ ብትረሳ ሌላኛዋ እንድታስታውሳት አለ። ስለዚህ ምክንያቱ ያ እንጂ ሌላ ነገር አይደለም። ማስረጃ አላሳያችሁ። አንተ
አንዷ በትረሳ ሌላኛው እንድታስታውሳት። ሌላው በምን ጊዜ ነው? በገንዘብ ብድር ጊዜ ብቻ እንደሆነ ላሳያችሁ። ወደ ማስረጃው እንሂድ። ሱረቱል በቀራ የመጨረሻው አንቀጽ አየተ ደይን ይባላል። አየተ ደይን የብድር አንቀጽ ማለት ነው። ስለ ብድር የሚያወራ ነው። ላሳያችሁ። ያውና ተመልከቱ። በዚህ ጊዜ ብቻ እንደሆነ ተመልከቱ። ገና ሲጀምር ምን ይላል? እናንተ ያመናችሁ ሆይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት አለ። አያችሁ። ስለዚህ ነው እየተናገረ ያለው። ጸሐፊም በመካከላችሁ በትክክል ይጻፍ አለ። እሺ፣ ወንዱ አይረሳም ወይ? ይረሳል። እርሱም ወንድም ራሱ ሁለት ይሁን ተብሏል እኮ። ወንድም ራሱ ሁለት ይሁን ተብሏል። አሳያለሁ። ወንድም ራሱ ሁለት ምስክር ያስፈልጋል። ካልተገኛለና አላህ ሱብሓነሁ ወተዓላ ከዚያ በኋላ ተናገረ። አሁን እንቀጥል። በተወሰነ ጊዜ በዕዳ በተዋላችሁ ጊዜ ጻፉት። ጸሐፊም በመካከላችሁ በትክክል ይጻፍ። ጸሐፊም አላህ እንዳሳውቀው መጽሐፉን እምቢ አይበል ይጻፍም አለ። ያም በእርሱ ላይ ዕዳው ያለበት ሰው በቃሉ ያስጽፍ። አላህንም ጌታውን ይፍራ፣ ከእርሱም ካለበት ዕዳ ምንንም አያጉድል። ያም በእርሱ ላይ ዕዳው ያለበት ቂል ወይንም ደካማ አለ ወይንም በቃሉ ማስጻፍን የማይችል ቢሆን ዋቢው በትክክል ያስጽፍለት፣ ተወካዩ ማለት ነው። ከወንዶቻችሁም ሁለት ምስክሮችን አስመስክሩ አለ። ተመልከቱ አይደል? አያችሁ፣ ወንድ ራሱ ሁለት ምስክር አለ አላህ ሱብሓነሁ ወተዓላ። ያ ነው። ከወንዶቻችሁም ሁለት ምስክርን አስመስክሩ። ሁለት ወንዶች ባይገኙ ከምስክሮቻችሁ ሲሆኑ ከምትወዷቸው የሆኑ አንድ ወንድንና አንደኛዋ ስትረሳ አንደኛይቱ ሌላዋን እንድታስታውሳት ዘንድ ሁለት ሴቶች ይመስክሩ አለ አይደለ? ስለዚህ አንደኛ ይህ እየተነገረ ያለው ምስክር ሲባል ጊዜ እንዳው በምስክር ጊዜ ሲባል ስለተው በሁሉ ምስክር ጊዜ ለማለት አይደለም። አይረሳም ማለት ነው። ሁለት የሆነበት ምክንያት ወንዱ አይረሳም ነው። በዚህ አካሄድ እሱ መርሳት አይችልም። ሴቶች ይረሳሉ። ሴቷ ስትረሳ እንድታስታውሳት አልክ። ወንዱ አይረሳም ማለት ነው። አይረሳም አላለም። መቼ አለ? ወንዱ አይረሳም ያለበት ቦታ የለም እኮ። እኔ እኮ እንድታብራራልኝ ነው። እሱማ አላለም። አይረሳም ብሎ የተናገረበት አንድ እስኪ ሄሎ፣ አቤት፣ ደህና ነኝ። እንዴት ነሽ? እሺ፣ ችግር የለውም። ይቻላል። እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የሆነ የምስክር ቃል ነው። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ሻወር ተወስጂና ስለ ሶላት አሰጋገድ በመማር ሶላት መስገድን ትጀምራለሽ ማለት ነው። በአቅራቢያሽ ሙስሊም ጓደኛ ታገኛለሽ ስለ ሶላት የምታስተምርሽ። እሺ፣ ግሩፕ ችግር የለው እንዲያስገቡሽ እነግራቸዋለሁ። በዚህ ቁጥር ትጠቀሚያለሽ ቴሌግራም? ሌላ ቁጥር ነው 75 ነው። የኔ በዚህ የለኝም። ያንን ቴሌግራሙን ላኪልኝ፣ ለልጆች እሰጣቸዋለሁ። ሴቶች ያናገሩሻል፣ ግሩፕ ያስገቡሻል። እሺ፣ ስምሽ ማን ነበር? እሺ፣ መቀየር ካልፈለግሽ ችግር የለውም። መቀየር የምትፈልጊ ከሆነ ደስ ያለሽን አንቺ የምትወጂውን ስም መቀየር ትችላለሽ። አይ መርሐባ። እሺ፣ እሺ።